ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 4 ቶፒካችን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ነው። የዛሬው ሌሰናችን ደግሞ ሌሰን 2 ወርድ ፕሮብለምስ ኦፍ ሊኒየር ኢኒኳሊቲ። ሌሰኗን ላይ ምን አይተናል? ሊኒየር ኢኒኳሊቲ እንዴት ሶልቭ እንደምናደርግ አይተናል። አሁን ደግሞ ወርድ ፕሮብለሞችን ዲፔንዲንግ ኦን ሊኒየር ኢኒኳሊቲ ላይ ነው። ሶ ቢፎር ስታርቲንግ ዘ ሌሰን at the end of this lesson students will be able to ይህን ሌሰን ከተማራችሁ በኋላ ቢያንስ ማወቅ ያለባችሁ ምንድን ነው? አንድ ኦብጀክቲቭ አስቀምጠናል። ሶልቭ ወርድ ፕሮብለምስ ኦፍ ሊኒየር ኢኒኳሊቲ። በሊኒየር ኢኒኳሊቲ የሚሰጡ ወርድ ፕሮብለሞች ምን ማድረግ አለብን? ሶልቭ ማድረግ አለብን። ሶ ቱ ሶልቭ ወርድ ፕሮብለምስ ሪሌትድ ቱ ሪል ወርልድ ሲቹዌሽንስ ዩ ካን ዩዝ ዘ ፎሎዊንግ ፕሮሲጀር። ስለዚህ በሪል ወርልድ ላይ የሚመጡ ወርድ ፕሮብለሞችን ሶልቭ ለማድረግ ቢያንስ እነዚህን 3 ስቴፖች ተከተሉ ነው የሚለው። ምናልባት ለኢኒኳሊቲ ብቻ አለም እነዚህ ፕሮብለሞች ወይም እነዚህ ስቴፖች ለማንኛውም ወርድ ፕሮብለም ያገለግላሉ እነዚህ። ስለዚህ የመጀመሪያው ነው አንደርስታንድ ዘ ፕሮብለም ነው። ምንድን ነው የሚለው ጥያቄውን የሰጠው ምንድን ነው የሚፈለገው ነው የሚለው አንደርስታንድ ማድረግ መቻል አለብን። ሁለተኛው ሴቲንግ ዘ ሞዴል ነው። የምንፈልገውን ሌቲንግ ብለን ማስቀመጥ ማለት ነው። ስቴፕ 3 ሞዴል ካረግን በኋላ ኢኩዌሽን ካወጣን በኋላ ስቴፕስ ላይ ሶልቭ ዘ ፕሮብለም ነው። ሶ ዚስ ዘ ስቴፕስ አር ፎር ቱ ሶልቭ ወርድ ፕሮብለምስ ኤኒ ታይፕስ ኦፍ አይዘር ኢኒኳሊቲ ኦር ኢኩዌሽን ለሚለው ይጠቅመናል ማለት ነው። ስለዚህ ቀጥታ ያለን ወደ ኤግዛምፕል። እሺ ተማሪዎች ወደ ኤግዛምፕል ዋን ስንሄድ ቱ ጌት አን ኤ ግሬድ ኢን ኤ ኮርስ። ስለዚህ አንድ ግሬድ ኤ ኮርስ ለማግኘት ይላል we must obtain an average of 85 marks or more in 5 examinations። ስለዚህ በ5 ፈተናዎች እያንዳንዳቸው ከመቶ ነው ይላል። በ5 ፈተናዎች 85 ማምጣት አለበት። ምን ለማግኘት? ግሬድ ኤ ለማግኘት። እንግዲህ ስለ ግሬድ ዩኒቨርሲቲ ላይ ስገቡ ነው የምታውቁት። እንግዲህ እስከ ሃይስኩል ደረጃ ከመቶ ነው። ስለዚህ ወደ ዩኒቨርሲቲ ስገቡ ደግሞ እያንዳንዱ ውጤት ሆነ በግሬድ ነው የሚቀመጠው። ስለዚህ ግሬድ ኤ ለማግኘት አንድ ተማሪ 85 እና ከዛ በላይ ማምጣት አለበት ነው እዚጋ ምን የተቀመጠው ስታንዳርዱ። ኢች አውት ኦፍ 100 ማርክስ ከመቶ ነው እያንዳንዳቸው። ኢፍ ሰሚራስ ማርክስ ኢን ዘ ፈርስት 4 ኤግዛሚኔሽን፣ ሰሚራ በመጀመሪያዎቹ 5 ፈተናዎች ስንት አመጣች? 87፣ 82፣ 81 እና 80 ከአራቱ ፈተናዎች 87 80 81 80 መጣች ነው። ዘን ፋይንድ ዘ ሚኒመም ማርክ ዛት ሰሚራ መስት ሪሲቭ ኢን ዘ 5th ኤግዛሚኔሽን ቱ ኦብቴን ኤ ግሬድ ኢን ዘ ኮርስ። ስለዚህ ሰሚራ በዛ ኮርስ ላይ ግሬድ ኤ ለማግኘት ወይም አቬሬጇ 85 እና ከዛ በላይ እንዲሆን 5ኛው ኤግዛሚኔሽን ስንት ማምጣት አለበት ነው የሚለው ጥያቄው። ሶ ወደ ሶሉሽን ስንሄድ አሁን 5ኛውን የምንፈልገው ማን በለው? ሌት 5ኛውን ግሬድ ዋይን በለው። ሌት ዋይ ሪፕሬዘንት ዘ ማርክ ኦፍ ሰሚራስ ኢን ዘ 5th ኤግዛም። ስለዚህ የምንፈልገውን በ5ኛው ፈተና ላይ ሰሚራ የምታመጣውን ሪዘልት ምናምን ነው ዋያል ነው። ሶ እንግዲህ ምንድነው አቬሬጅ ማለት ነው። ስታቲስቲክስ ጋር ይገናኛል። 87 አመጣች በመጀመሪያው ኤግዛም፣ በሁለተኛው ኤግዛም ደግሞ 82 አመጣች፣ በሶስተኛው ኤግዛም ስንት አመጣች? 81፣ በአራተኛው ኤግዛም 80፣ በ5ኛው ማናል ነው ዋያል ነው። ሲካፈል ለማን? አቬሬጅ 85 እንዲሆን ሲካፈል ስንት? 1 2 3 4 ለ5 ምን መሆን አለበት? ውጤቷ ግሬተር ዛን ኦር ኢኳል ቱ 85። this is inequality። ሰው 87 80 80 81 80 ስንደምራቸው ስንት እናገኛለን? 330 ሲደመር ማን? ዋይ ሲካፈል ለማን? ሲካፈል ለ5 እኩል ይሆናል ኖ ግሬተር ዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ 85። ዘምናርገው የ85 ዲኖሚኔተር አንድ ነው። መልቲፕላይ ክሪስ ክሮስ 330 ሲደመር ዋይ ሲባዛ 1 330 ሲደመር ዋይ ግሬተር ዛን ኦር ኢኳል ቱ 85 ሲባዛ በ5 425
እንግዲህ ኮሌክቲቭ ላይክ ተርምስ ዋይ ግሬተር ዛን ኦር ኢኳል ቱ 425 ሲቀነስ 330 ዋይ ግሬተር ዛን ኦር ኢኳል ቱ 95 ሶ ሰሚራ መስት ቢ ስኮር ኦር ኦብቴን ዘ ፊፍዝ ኤግዛሚኔሽን 95 ኤንድ ከዛ በላይ ማምጣት አለባት ማለት ነው። ስለዚህ ሰሚራ ግሬድ ኤ ለማግኘት አምስተኛውን ፈተና ስትማምጣት አለባት 95 ወይም ከዛ በላይ ማምጣት ይጠበቅባታል። ዜርፎር ሰሚራ መስት ስኮርድ 95 ኤንድ አባብ ኢን ዘ ፊፍዝ ኤግዛም ቱ ሪሲቭ ግሬድ ኤ። ስለዚህ ሰሚራ 95 እና ከዛ በላይ ማምጣት አለባት በዛ ኮርስ ምን ለማግኘት ግሬድ ኤ ለማግኘት። ወደ ኤግዛምፕል 2 ስንሄድ እሺ ተማሪዎች ኤግዛምፕል 2 ፋይንድ ኦል ፔርስ ኦፍ ኮንሲኬቲቭ ኦድ ፖዚቲቭ ኢንቲጀርስ ቦዝ ኦፍ ዊች አር ስሞለር ዛን 20 ኤንድ ዜር ሰም ኢዝ ሞር ዛን 21 ይላል። እንደሚለው ፋይንድ ኦል ፔርስ መልሳቸው ምን የሚቀመጠው በኦርደር ፔር ወይም በፔር ነው። አንደኛ አንደርስታንድ ማድረግ ያለባቸው ኮንሲኬቲቭ ማለት ኮንሲኬቲቭ ተከታታይ፣ ኦድ ፖዚቲቭ ኢንቲጀርስ ምን ማለት ነው? ኦድ ፖዚቲቭ ኢንቲጀር ፖዚቲቭ ኢንቲጀር ኦድ ወይም ናቹራል ኦድ ነበር ማለት ናቹራል ኦድ ነበር። ፖዚቲቭ ኢንቲጀር ማለት ፖዚቲቭ ኢንቲጀር ማለት ነው ናቹራል ነበር ማለት። ስለዚህ ናቹራል ነበር ሲደመር ምን ኦድ ናቹራል ነበር። ቦዝ ዊች አር ስሞለር ዛን 20 ሁሉም ከማ በታይ መሆን አለባቸው ከ20 በታይ መሆን አለባቸው። ያማ ጥንዶቹ በኤክስ ዋይ ፎርም ስታስቀምጡ ጥንዶቹ ከ20 ማነስ አለባቸው። ኤንድ ዜር ሰም ኢዝ ሞር ዛን 21 ምናልባት በኢንስፔክሽን ይሄ መስራት ትችላላቸው። ኦር ናቸው እያንዳንዳቸው ከስንት ማነስ አለባቸው? ከ20 ማነስ አለባቸው። ድምራቸው ደግሞ ከስንት መብለጥ አለበት? ከ21 መብለጥ አለበት። ስለዚህ እነዚህ ሁለት ኮንዲሽን ተጠቅማችሁ በኢንስፔክሽን መስራት ትችላላችሁ። በት ዋት ዘ ሶሉሽን ምን ብላችሁ ትነሳላችሁ? ፖዚቲቭ ነበር ማን ነው? ሌት ኤን ቢ ኤ ፖዚቲቭ ኢንቲጀር ፖዚቲቭ ኢንቲጀር ነው ካል ሌላ ተከታታይም ነው። ተከታታይ ኦድ አሁንም ሌት 2n minus 1 and 2n plus 1 are the two consecutive odd positive integer ኦድ ፖዚቲቭ ኢንቲጀር ነው ካላችሁ አሁን ሌቲንጋችሁን ካጨረሳችሁ ማለት ነው። ኤን ምንድን ነው? ፖዚቲቭ ኢንቲጀር ነው። ከማን ይጀምራል? ከአንድ። ስለዚህ በኤን ቦታ አንድ ስተኩ 2 ሲባዛ በ1 2 ሲቀነስ 1 የመጀመሪያው ኦድ ነበር 1 ነው። ሁለተኛው ኦድ ነበር ስማን ነው 1 ስተኩ 2 ሲባዛ በ1 2 ሲደመር 1 ምን 3። ስለዚህ 1 3 ኤን 2 ሲሆን ማን ታገኛላችሁ? 3 እዝጋስ ስንት 7። ሶ ይሄን ሌቲንግ ከሰራችሁ በኋላ ምንድን ነው የሚለው? ከዛ በኋላ which are smaller than 20 ከማን ይበልጣሉ? ከ20 ይበልጣሉ። which is smaller than 20 ከ20 ያንሳሉ። their sum is more than 21 ድምራቸው ደግሞ ከማን ይበልጣል? ከ21 ይበልጣል። ሶ እያንዳንዱ ጋር ስትሄዱ እያንዳንዳቸው ከማን ይበልጣሉ? እያንዳንዳቸው 2n minus 1 ያንሳል ከማን? ከ20 ኤንድ ሁለተኛ ኦር ነበር ማን ነው ያልነው? 2n plus 1 አሁንም ያንሳል ከማን? ያንሳል ከ20። ስለዚህ ከዚህ ላይ የኤንን ዋጋ ማግኘት አለባችሁ ማለት ነው። እያንዳንዳቸው ከ20 ያንሳሉ። ስለዚህ ለኤን ሶልቭ ስታደርጉ 2n ያንሳል ከማን? ከ20 1 ሲካፈል ለ2 ኤን ያንሳል 21 ሲካፈል ለ2 10.5 ኤንድ ኦር ኢንተርሴክሽን ማለት ነው። ይሄ 2n ያንሳል 20 ሲቀነስ 1 19 ኤን ያንሳል 19 ሲካፈል ለ2 9.5 ስለዚህ ኢንተርሴክሽን የምትወስዱት ኤን ያንሳል 10.5 ኢንተርሴክሽን 10.5 ኢንተርሴክሽን ኤን ያንሳል 9.5 ስለዚህ የሁለቱ የጋራ ማን ነው የሚሆነው? ኤን ከ10.5 ያነሰ ኢንተርሴክሽን ኤን ከ9.5 ያነሰ። ስለዚህ የሁለቱ የጋራ ከማን ያነሰ ነው? ከ9 ያነሰ ነው። ኤን ለዛ ማን 9.5
5 ኤን ያንሳል 9.5 ኤንድ ምንም ይላል ድምራቸው ከማን መብለጥ አለበት? ከ21 መብለጥ አለበት። የመጀመሪያው ኦር ነበር ማን ያልነው 2n ማይነስ 1 ነው። ሲደመር ማን ሁለተኛው ኦር ነበር 2n ፕላስ ዋት ፕላስ 1 ከማን መብለጥ አለበት? ግሬተር ዛን 21 ሶ 2n ሲደመር 2n ይሄ 4n ነው። ማይነስ 1 ፕላስ 1 ይሄ 0 ሆነ። ግሬተር ዛን ዋት 21 4n ግሬተር ዛን 21 ዲቫይድ ቦት ሳይድስ ባይ ዋት ባይ 4 ባይ 4 21 ሲካፈል 4 5 ነጥብ ስንት 2 5 ነጥብ 2 ስለዚህ what does it mean ሎክ እዝጋ አሁንም የሁለቱ ኢንተርሴክሽን እዝጋ ለሁለቱ ኢንተርሴክሽን አወተናል ኤን ለዛን 9.5 እዝጋስ ኤን ግሬተር ዛን 5.25 therefore ስለዚህ ኤን ቫልዩን እዝጋ አገኘን ከ9.5 ያነሰ ከ5.25 የበለጠ therefore n is an element of or which is equal to ከ5.25 የበለጠ ምንድነው ኢንቲጀር ከ5.25 ማን ቀጥሎ ይመጣል 6 7 8 9 ከማን ማነስ አለበት ከ9.5 10 ካልን ከ9.5 በለጠበት ስለዚህ n is equal to 6 7 8 እና 9 this is the values of n so ወደ ቫልዩ ስንሄድ ስለዚህ n is equal to 6 የመጀመሪያው ኦር ነበር ማን ይሆናል? የመጀመሪያው ኦር ነበር ማን ያልነው 2n ማይነስ 1 ያልነው። ስለዚህ በn ቦታ 6 ተኩ 2 ሲባዛ በ6 ሲቀነስ ስንት 1 2 ሲባዛ በ6 12 ሲቀነስ 1 ስንት 11 ሁለተኛው ኦር ነበር ማን ያልነው 2n ፕላስ 1 ነው ያልነው። ስለዚህ አሁንም በn ቦታ 2 ሲባዛ በ6 ሲደመር ስንት 1 2 ሲባዛ በ6 12 ሲደመር 1 13 ስለዚህ የመጀመሪያዎቹ ፔር ኦር ነበሮች ማን ሆኑ ማለት ነው 11 እና 13 when n is equal to 7 ሲሆንስ 2n ማይነስ 1 ምን ይሆናል 2 ሲባዛ በ7 ሲቀነስ 1 14 ሲቀነስ 1 13 ሁለተኛው ኦድ ናቹራል ነበር 2n ፕላስ 1 ነው 2n 2 ሲባዛ በ7 ሲደመር ስንት 1 14 ሲደመር 1 15 ስለዚህ ሁለተኛው ፔር ነበሮች ማናማን 13 እና 15 when n is equal to 8 2n minus 1 ስንት እናገኛለን 2 ሲባዛ በ8 ሲቀነስ 1 16 ሲቀነስ 1 15 ሁለተኛው ኦድ ናቹራል ነበር ወይም ኦድ ኢንቲጀር 2n ፕላስ 1 ነው 2 ሲባዛ በ8 ሲደመር 1 16 17 ስለዚህ ፔር ኦድ ናቹራል ነበሮች 15 እና 17 የመጨረሻው when n is equal ስንት 9 የመጀመሪያው ኦድ 2n ፕላስ ማይነስ 1 ነው 2 ሲባዛ በ9 ሲቀነስ 1 18 17 ሁለተኛው 2n ፕላስ 1 2 ሲባዛ በ9 ሲደመር 1 18 19 ስለዚህ አራተኛው ፔር ነበር 17 እና 19 ነው ማለት ነው therefore the pairs of consecutive odd integers are 11 እና 13 13 እና 15 15 እና 17 17 እና 19 እያንዳንዳቸው ከስንት ማነስ አለባቸው ከ20 ማነስ አለባቸው 11 ከ20 አንሳል 19 ከ20 አንሳል ድምራቸው ከስንት መብለጥ አለበት ከ21 መብለጥ አለበት ይሄ ስንት ይሆናል 24 የኛውስ 28 የኛውም ከ21 በላይ ነው እያንዳንዳቸው ደግሞ ከ20 ማነስ አለባቸው 19 ከ20 አንሳል ስለዚህ ሶሉሽናችን ይሄን ይመስላል ማለት ነው እሺ ተማሪዎች ወደ ኤግዛምፕል 3 ስንሄድ show the following word problems are expressed by inequalities not by an equation የሚከተሉትን በኢኒኳሊቲ መገለጻቸውን አሳዩ በኢኩዌሽን ሳይሆን ነው የሚለው ጥያቄ 1 አስቴር practices her bicycle for at least 12 hours per week ስለዚህ ቢያንስ በሳምንት ቢያንስ የሚለው ምንድነው ኢኒኳሊቲ ያሳያል at least at most የሚሉት least 12 hours per week she practices for 3/4 of an hour each section በእያንዳንዱ ክፍለ ጊዜ 3/4ኛውን
ፕራክቲስ ታደርጋለች ነው የሚለው። ኢፍ አስቴር ሃዝ ኦልሬዲ ፕራክቲስ 3 hours ዚስ ዊክ። ስለዚህ አስቴር በዚህ ሳምንት 3 ሰዓቶችን ፕራክቲስ ብታደርግ ነው የሚለው። ሃው መኒ ሞር ሴሽንስ ሪሜን ፎር ሀር ቱ ሚት ኦር ኤክሰስድ ሀር ዊክሊ ፕራክቲስ ጎል። ፕራክቲስ ጎሏን ወይም አትሊስት ቢያንስ 12 ሰዓት የሚለውን ለማድረግ ይህንን በኢኒኳሊቲ ግለጹ። ጥያቄ ቢ። ኦኬ ኩዌስችን ቢ ደግሞ the base of a rectangular prism has length 12 cm and a width of 1/2 cm. The volume of the prism is less than or equal to 65 cm cubed. ይህንን በኢኒኳሊቲ ግለጹ and find all possible heights of the prism ነው የሚለው። ስለዚህ ወደ ሶሉሽን ኤ ስንሄድ ጥያቄ ምን የሚለው አስቴር ፕራክቲስ ሀር ባይሲክል ፎር አትሊስት 12 hours per week። ስለዚህ ቢያንስ 12 ነው የሚለው። ዋት ሚንስ አትሊስት ማለት ነው 12 እና ከዛ በላይ ነው። ግሬተር ዛን ኦር ኢኳል መሆኑን ከዚህ ተረዳችሁ። ስለዚህ ሺ ፕራክቲስ 3/4 of an hour each section። በእያንዳንዱ ስንት 3/4 ሰዓትን ፕራክቲስ ታደርጋለች። ኢፍ አስቴር ሃዝ ኦልሬዲ ፕራክቲስ 3 hours። ስለዚህ 3 ምንድነው ተደማሪ ናት። 3 ሰዓቶችን ምናለ ፕራክቲስ አድርጋ ጨርሳለች። ሃው መኒ ሞር ሴሽንስ ሪሜን ፎር ሀር ቱ ሚት ኦር ኤክሲድ ሀር ዊክሊ ፕራክቲስ ጎል ነው። ጎሏን አቺቭ ለማድረግ ወይም ቢያንስ 12 ለመሆኑን ይህንን በኢኒኳሊቲ ግለጹ። ስለዚህ የመጀመሪያው ነው ሌት ነው። ጥያቄውን አንደርስታንድ ካደረጋችሁ በኋላ ሌት ማን በለው ቫሪያብሉን ዜድን በለው። ሌት ዜድ ቢ ሪፕሬዘንት ዘነበር ኦፍ ዋት ዘነበር ኦፍ ሴሽንስ ወይም የክፍለ ጊዜው ብዛት ቢሆን፣ ስለዚህ ምን ብላችሁ ትገልጻላችሁ? 3 ሰዓቶችን ኦልሬዲ ጨርሳለች። ስለዚህ 3 ሲደመር ምን እንደገና በእያንዳንዱ ማለት 3/4 ምን ዜድ በእያንዳንዱ ሴሽን ወይም ክፍለ ጊዜ ነው። አትሊስት ማለት ግሬተር ዛን ኦር ኢኳል ቱ ማለት 12 this is what your solution። ወደ ጥያቄ ቢ ስንሄድ አሁንም በተመሳሳይ ጥያቄ ቢ ላይ ስንሄድ የመጀመሪያው ሌቲንግ ነው። ጥያቄውን አንደርስታንድ አድርጉ። በኋላ ሌት ኤች ሄት ሪፕሬዘንት ዋት ሪፕሬዘንት ዘ ሄት ኦፍ ዘ ፕሪዝም ኦፍ ፕሪዝም የሄታችን ፕሪዝም ከሆነ ዘ ቤዝ ኦፍ ሬክታንጉላር ፕሪዝም ሃዝ ሌንግዝ ተሰጥቶናል፣ ዊድዝ ተሰጥቶናል። ዘ ቮሊዩም ኦፍ ዘ ፕሪዝም ኢዝ ለስ ዛን ዋት ለስ ዛን ሚንስ ዘ ኢኒኳሊቲ ለስ ዛን ኦር ኢኳል ቱ ኢትስ ዋት ለስ ዛን ኦር ኢኳል ቱ 65 ሴንቲሜትር ኪዩብድ። ፋይንድ ኦል ፖሲብል ሄይትስ ኦፍ ዘ ፕሪዝም። ኤክስፕረስ ካደረጋችሁ በኋላ ሄይትኑ ፈልጉ ነው የሚላችሁ። እሺ ተማሪዎች እንግዲህ ሄይታችን ኤች ካልን ፕሪዝምን እንግዲህ ቮሊዩም ታስታውሳላችሁ። ዘ ቮሊዩም ኦፍ ኤ ፕሪዝም ሌንግዝ ታይምስ ዊድዝ ታይምስ ዋት ሄይት ነው። ዋት ዘ ሌንግዝ ሳትስ ጊቨን ስንት 30 ሴንቲሜትር ዊድዝ 1/2 ሴንቲሜትር ታይምስ ዋት ሄይት እዚህ ዘ ይህን ስታባዙ ስንት ይሆናል? 13/2 ሴንቲሜትር ስኩዌር ታይምስ ዋት ኤች። በት ምን ተሰጥቶናል? ዛት ዘ ቮሊዩም ኢዝ ለስ ዛን ኦር ኢኳል ቱ ዋት 65 ሴንቲሜትር ኪዩብድ። ስለዚህንም በቮሊዩም ቦታ ሲተኩ ዋት ዘ ቮሊዩም 13/2 ሴንቲሜትር ስኩዌር ታይምስ ሄት ለስ ዛን ኦር ኢኳል ቱ ዋት 65 ሴንቲሜትር ኪዩብድ። ሶ ይህን ሪአሬንጅ ስታደርጉ ምን ታገኛላችሁ? ኤች ብቻውን ይቀልን በማና ባዛ በ2/13 በ2/13 ሶ ኤች ለስ ዛን ኦር ኢኳል ቱ 65 ሴንቲሜትር ኪዩብድ ሲባዛ በስንት በ2/13 ምን ሴንቲሜትር ስኩዌር። ኤች ለስ ዛን ኦር ኢኳል ቱ እዚጋ ሴንቲሜትር ኪዩብድ አለን፣ በሴንቲሜትር ስኩዌር ጠፋለን። ማቀረብ ሴንቲሜትር ብቻ ማለት ነው። 65 ሲባዛ በ2 130 ሲካፈል ለ13 ስንት ይሆናል? 10 ሴንቲሜትር። ስለዚህ ዘ ሄይት ሹድ ቢ ለስ ዛን ኦር ኢኳል ቱ 10 ሴንቲሜትር የሚል ሶሉሽን
እናገኛለን። እሺ ተማሪዎች ዛሬው ሌሰናችን እዚህ ላይ እንጨርሳለን። በሚቀጥለው ሌሰን እስከምንገናኝ ቻው እያልኳችሁ ይህንን የዩቲዩብ ቻናላችንን ላይክ እንዲሁም ኮመንት ሰብስክራይብ ማድረጋችሁን አዘንጉ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ